ዌልካም እንኳን ደህና መጣችሁ። ና ወደፊት ቀስ ብለሽ ወደፊት ነው። ዌልካም እንኳን ደህና መጣሽ። እንኳን ደህና መጣሽ። ነይ ቀጥታ ነይ። እዚህ ጋር ወደ ጥላውን ማንሳት ትችላለህ። አሁን ነይ ወደዚህ ሩታ። ቆይ ትወርቂያለሽ። ቀስ ሩታዬ፣ ዛሬ ላንቺ ለየት ያለ ሰርፕራይዝ ተዘጋጅቷል። እንግዲህ ይህ ሰርፕራይዝ ትንሽ ድካም ነበረው፣ ልፋትም ነበረው። በጣም ደክመን ለፍተን ዛሬ ላይ እንግዲህ ይህንን ሰርፕራይዝ ለማድረግ ልንበቃ ነው ማለት ነው። በመጀመሪያ እንኳን ደስ አለሽ እና ልጅሽ ገና ካሁኑ በረከት ይዞልሽ እየመጣ ነውና ተዘጋጂ። 1 2 ዛሬ ሩታ እንግዲህ የመኪና ባለቤት ኮንግራ እንኳን ደስ አለሽ የኔ ውድ፣ እንኳን ደስ አለሽ። ይህንን የምታዩት የሱዙኪ መኪና ባለቤት ሩታ ሆናለች ማለት ነው። እንኳን ደስ አለሽ። የዛሬ ልዩ ቀን ቢደገም ቀን በቀን የዛሬ ልዩ ቀን ቢደገም ቀን በቀን ልዩ የሚል ቀን ነው። ልዩ ደስ የሚል ቀን ነው። ልዩ ሰላም ውድና የተከበራችሁ የኤፍሪቲ ፋሚሊ እንደምናችሁ፣ ደህና ናችሁ? አለን እግዚአብሔር ይመስገን፣ እኛ በጣም ደህና ነን። ዛሬ መጥቼላችኋለሁ። ያው የኛ ነገር ጥፍት ምጥት ብሏል። እንግዲህ ያው ለይቅርታ ዛሬ ይቅርታ አልላችሁም። ድጋሚ እንደምጠፋ ስለማቅ ላለመጥፋት እሞክራለሁ። ግን ደህና ናችሁ? እናንተ እንዴት ናችሁ? ጤንነት፣ ቤተሰብ ሁሉ ሰላም ነው? በጣም ስለተነፋፈቅን በጣም ሰላም ልበላችሁ ብዬ ነው። እኛ በጣም ደህና ነን፣ እግዚአብሔር ይመስገን አለን። እና ቤተሰብ ሰብስክራይብ ማድረጋችሁን እንዳትረሱ። ጠፋችሁ ብላችሁ ያው ሰብስክራይባችሁን አታጥፉብን፣ ላይክ ማድረጋችሁንም እንዳትረሱ። ዛሬ ደግሞ የተለቀቀውን አዲስ ቪዲዮ አይቼን የመጣሁት እና አብርሽ የለቀቁትን ቪዲዮ እርግጠኛ ነኝ ሁላችሁም ማየታችኋል ብዬ ተስፋ አደርጋለሁ። በጣም ነው ደስ ያለኝ። ያው ለሩታ በመደረጉ እኔ በጣም ደስ ብሎኛል። ከዚህ በፊት የሰራነውን ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ። መኪና ይገባታል ምናምን እያለን ከዛ እኔ ደግሞ አቅሙም ይችላል መሰለኝም በቃ ያው አቅሙ ላይ አይችልም ምናምን ብዬ ነበረ። ያው ችሎ አድርጎላታልና በጣም ደስ ብሎናል። ያው ካሳለፈችው ነገርና ለሱ ከከፈለችው መስዋዕትነት አንፃር ያው እንደ ሰው ብዙም ባይበቃትም ግን ደግሞ ያው ይሁን ብለናል። አሪፍ ስጦታ ነው የሰጣት፣ ይገባታል፣ ደስ ይላል። ያው ትንሽ እንኳን ልፋቷ ብቻ የሆነ ደስ የሚል ነገር አለው። ሩት ኮንግራ ብለናል፣ በጣም ደስ ብሎናል። እና ቤተሰብ እርግጠኛ ነኝ አብርሽ ደግሞ የኛን ቪዲዮ አይቶ ነው ገዛላት ስንል እሱም ቪዲዮ አይቶ ነው የገዛላት ብዬ አስባለሁ። እና በጣም ደስ ብሎናል። እንኳን ደስ አለሽ ሩት። መልካም የመንዳት እየነዳሽ ጥሩ ጊዜ ያው ልጅሽንም አስለምጁ በዚህ አጋጣሚ መኪና እና እናንተም ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ መጣሁት ኮንግራ ለማለት ነው ምናምን በጣም ደስታችንን ለመግለጽ እና እናንተም ደስ ካላችሁ ይህን ቤት ላይክ እያረጋችሁ ሰብስክራይብ እያረጋችሁ ደስታችሁን በላይክ ግለጡልኝ። ሰብስክራይብ ማድረጋችሁ እንዳትረሱ። ኮሜንት ላይ ሩት ኮንግራ ያላችሁ ጻፉ። እናመሰግናለን፣ እንወዳችኋለን። እኛንም ያው ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱን። መልካም ቆይታ። ቻው የኔ ውድ።
እንኳን ደስ አለሽ። አንተ እሺ፣ የታለ ሙዚቃ ይቀድሙ። የዛሬ ልዩ ቀን ቢደገም ቀን በቀን የዛሬ ልዩ ቀን ቢደገም ቀን በቀን ልዩ የሚል ቀን ነው። ልዩ ደስ የሚል ቀን ነው። ልዩ እንኳን ደስ አላችሁ፣ እንኳን ደስ አለሽ ሩታ። አሁን ማለት ነው ይሄ የምታየው መኪና ሁሉ ነገሩን ጨርሶ ታርጋውን ምኑን ሁሉ ነገር ጨርሶ እንግዲህ ምንም ከአንቺ የሚጠበቀው መንዳት ብቻ ነው። እንግዲህ ፋሚሊቼ ይሄንንም አውቄ ሰርፕራይዝ እንደማረጋት ከዛም በፊት አቅ ስለነበረ መንጃ ፍቃዱን አስቀድማ ያኔ እንድትማር አድርጌ ነበረ እና መንጃ ፍቃድም እጇ ላይ ነው ያለው። ስለዚህ ወደ ቤት ስትመጪ በራስሽ መኪና ነው ማለት ነው። አውቀን አይደለም የእውነት ምን ነው የምናውቀው? ይሄ እኮ ሲያንስብሽ ነው እንጂ አይበዛም። እና የዚህ መኪና ባለቤት ሆነሻል። ቁልፉን ቡቡዬ ታስረክብልኛለህ። ከዚህ በኋላ አንተ ኪስ ላይ ምንም አይሰራም ማለት ነው። አሁን ይህንን የምታዩት የሱዙኪ መኪና ባለቤት ሩታ ሆናለች ማለት ነው። እንኳን ደስ አለሽ፣ እንኳን ደስ አለሽ። እንግዲህ ልጅሽ በረከት ነው። መጀመሪያ ልጅሽ በረከት ነው። እሺ፣ ለማንኛውም ሩታዬ ይህንን ሰርፕራይዝ ስናደርግሽ ያው በሀሳብ ሙሉ ጓደኞቼ ያግዘውኛል። ያው በገንዘብ እኔ እንትን ብልም እነሱ ደግሞ ሀሳባቸውን በደንብ አድርገው ነግረውኝ እንዲህ ብናደርግ እንደዚህ አድርገን ሰርፕራይዝ ሩታን ማድረግ እንችላለን ብለውኝ እንግዲህ በመጨረሻም የጋራ ሀሳብ ሆኖ ተሳክቶልናል ማለት ነው። እና ደስታሽን በደንብ ግለጭልን እስኪ በደንብ በነፃነት ማለት ነው። ምን ተሰማሽ? አውቃችሁ ነው ይሄን እናውቃለን። ራስሽ ማለት ነው ከዚህ ግቢ ራስሽ ይዘሽ ነው የምትወጪው። ከዛ እናንተ ግቢ ነው የምታስገቢው ነው። ከዛ መቼም አላምንም ማለት አቺ ወይንም 2 ቀን 3 ቀን ግቢ ስታሳድሪው በደንብ እያመንሽ ትመጪያለሽ። አይ እንዳምን እዛው ነው ማድረው መኪና ውስጥ። እና የተሰማሽን ስሜት እስኪ ንገሪያቸው። በጣም አመሰግናለሁ ሁላችሁንም፣ በተለይ አንተን በጣም አድርጌ አመሰግናለሁኝ። ግን የምራችሁ ነው እንዴ ሩታውን ይተርተር ባይረሽ እንዴ ይዘሽ ትወጫለሽ እኮ ይሻለኝ። እሺ በጣም አመሰግናለሁ፣ በጣም ከልቤ። እኔ እንጃ ስለተጨነክልኝ እኔን ለማስደሰት እኔን ሰርፕራይዝ ለማድረግ ብዙ ጣውሬድን ስለወረድክ ከልብ አመሰግናለሁ። ግን እኔ ነው በዚህ ልክማ ምን እናለ እንትን መኪና እኮ መግዛት ፕራንክ የምታደርገኝም እየመሰለኝ ምንም ፕራንክ የለም ወይ የሆነ ነገር ያሰብክ እየመሰለኝ የእውነት ምንም ፕራንክ ለና የምርህ ነው የእውነት። እሺ በጣም አመሰግናለሁ። ቴንክ ዩ። እንግዲህ እና ደስ ስላለሽ እኛም ደስ ብሎናል። ምናልባት መልካም ምኞታችሁን መመኘት ትችላላችሁ። አሁን ይፈቀዳል ለ2 ሰው ለ3 ሰው እድል ፈረንጅ መጀመሪያው እና ሩታ የመኪና ባለቤት ስለሆንሽ በጣም ደስ ብሎኛል። ያው ደስተኛ ትሆኛለሽ ብዬ አስባለሁ። ደስተኛም ሆነሻልና ከፊትሽ ደስታሽን እያየ ነው ስለሆነ ብቻ ልጅሽ ብዙ በረከት ይዞልሽ መጥቷል። ከዚህ በኋላ ደግሞ ብዙ ነገሮች ይዞልሽ እንዳይመጣ አልጠራጠርምና እንኳን ደስ አለሽ። ካሁን በኋላ ደግሞ ደስተኛ እንደምትሆኚ 100% እርግጠኛ ነኝ። አይበቃኝ ሌላ ለማለት ነው። እሺ ብሩክ መጀመሪያ እንግዲህ ልጃችሁ የአይን አባት ሆኛለሁ አይደል? እሺ ብቻ የአብርሽና የሩታ ልጅ ብዙ በረከት ይዞ እየመጣ ነው። እንግዲህ የመጀመሪያውን በረከት በመጀመሪያው አመት ቢባል ራሱ 2ኛው ወር ላይ ነና ገና እና የመጀመሪያውን በረከት ይዞ እየመጣ ነው። ከዚህ በኋላ ገና ብዙ በረከት ይዞ ይመጣል። ሩታዬ ይገባሻል። በተለይ ደግሞ ላንቺ እናትነት ከባድ እንደሆነ አሳይተሽናል። ከዚህ በኋላ ጋቢና ልጅ ተቀምጦ አንቺ በዛ በኩል
ከትምህርት ቤት አሁን ካሁን ነው የምጀምረው። ሁላችንም ከላይ ቢሆን ጭኜ ገመድ ፈልጌ አሳስሬ ይሄንን ሰርፕራይዝ ልናደርግ ያሰብነው የነበረው ልክ ወልደሽ ወደ ቤት ስትገቢ ነበር። ግን ደግሞ በአንዳንድ ነገሮች ምክንያት ያልተስተካከለ ጉዳይ ስለነበረው አልጨረስንልሽም ነበር ነው እንጂ ዛሬ 15 ልክ ከሐኪም ቤት ወደ ቤት ስትገባ በመኪና ነበር እንቀበላታለን ብለን ያሰብነው የነበረው። ለዛም ጭምር ነው በቃ እንዳይነበራት ያንን ዲኮር ምናምን አድርገው እነ ብሩክ እዛ ቤት ሰርፕራይዝ ያደርጓት ማለት ነው ያንን ቤት እና ዛሬ እንግዲህ ወጣኝ በደንብ ደስ እንዲልሽ ብለን ይሄንን ያደረግነው። ከዛም ባለፈ እንግዲህ የሁለት መኪና ባለቤት ሆነናል። እኔና ሩታ አንድ ቤት ውስጥ ለመኪና ይቀጥላል፣ የኪሩቤል ይቀጥላል። ከዛ የኔ ብቻ አይደለም ለሱም እንገዛለታለን፣ የእናንተም ይቀጥላል። የነ ቢኒ፣ የነ ፈረንጁ፣ የነ ካሌብ የሁላችሁም ቀስ በቀስ ይቀጥላል ብዬ አስባለሁኝ። ያው አብረን ተጋግዘን ብዙ ቦታ እንደርሳለን ብዬ ተስፋ አለኝ። እንግዲህ ቀጣይ ደግሞ በዚህ ዓመቱ የሁላቸውንም ደግሞ መኪና ለመመረቅ ያብቃን። እግዚአብሔር ደግሞ ያደርገዋል። ያው ከኛ የሚጠበቅብን ያው እንዴ ምንድነው የሚሉት ወደ ማር ግቢ ምን ብሎሽ ነው? ጨዋታ ላይ ጎበዝ ናችሁ አለ ተጫወቱት የለ እንደ ጨዋታውን ብቻ። ለማንኛውም ፋሚሊዎቼ ደስ ብሎናል ይህንን ታይም በማየታችን። ብቻ ፈጣሪ ይመስገን። እኔ ምንም የምለው ነገር የለም። ያው ሁሉ ነገር ያደረገው በኔ ጉልበት፣ በኔ አቅም፣ በኔ እንትን ሳይሆን የፈጣሪ ስራ ነውና ተመስገን ነው። የምሬን እውነት ተመስገን ነው። ከዚህም በላይ ደግሞ ሌሎች ነገሮችንም ለማስመረቅ ያብቃን እንላለን ማለት ነው። መሩታዬ ዛሬ እንግዲህ የደስታሽ ቀን ነው። ፍትት ብለሽ መዋል ትችያለሽ። አንድ አበባ ደግሞ ብቻ አይደለም የገዛሁልሽ፣ ትልቅ አበባ ገዝቼልሽ ነበር። አምጣው እንዴ! ምን ነው ለሚስት ልሰጣት ነው? ለሌላ ሰው ልሰጣት? ይኸው ይሄንንም ደስ ይላል። ሁለት አበባ እሺ። ለማንኛውም ኦንላይን አበባ መሸጥ ጀምራለች። ሱቅ ክፈቻ የሆነ ትንሽ የሱቅ ክፈቻ እየገዛ አምጣልኝ። እኔ ሽጫት አትርፌ ነው። በዚህ ሳምንት ብዙ አበባ ነው ለካ የመጣልሽ። ሰብስቢያቸውና አንድ ላይ ማለት ነው ሸጣቸዋለሽ። እና እንግዲህ እቤትም ነገሪያቸው ሰርፕራይዝ እንኳን ደስ አላችሁ ቢያቸው እና መኪናውን ከቻልሽ እንደውም እየነዳሽ ሁላ ይዘሽላቸው ብትገቢ ደስ ይለኛል። ሁሉ ነገር ፉል ተደርጎ ነው የመጣው። አሁን ማለት ነው ሩታ ከልጇ ጋር ሳይሆን ጊዜዋን የምታሳልፍ የሚመስለኝ ከዚህ መኪና ጋር አሁን ልጁን እርሺውና ደግሞ ማለት ነው ከመኪና ጋር አንድ እግሩ ቆሸሻ፣ አንድ ጫማው፣ አንድ ልብስ ልጠብለት እያልሽ አልፈልግም። እናንተ እየመጣችሁ ታጥብልኛላችሁ። እኔ ነዳለሁ ግቢ ውስጥም ቢሆን መቼስ መውጣት አይቻልም በዚህ ጊዜ። ያው ከዚህ በኋላ እንግዲህ እግዚአብሔር ካለ ቢያንስ አንድ 15 ቀን ወይስ አንድ ወር ይጠበቅብሽ? አንድ 15 ቀን ይበቃኛል። እኔ ግን ሁሉም ገና አንድ ወር እያሉኝ ነው እኮ። እንዴት ነው ስሜቱ? ግን ቤት ውስጥ ስትሆኚ ምናምን ይደብራል ወይስ? የሚደብርሽ ከሆነ በ15 ቀን የምትወጪ ችግር የለም። የማይደብርሽ ከሆነ ግን አይ እውነት ለመናገር ያን ያህል አይደብርም። ምክንያቱም ብዙ ጠያቂ ምናምን ሰው ስላለ አልቀነሰም። በነገር ላይ አሁንም ይመጣሉ ምናምን እንኳን ደስ አለሽ ነው በቃ ገንፎ ነው አጥሚት ነው ተወኝ። ብዙ አልበላም እንጂ ችግሬ። ስለዚህ እየደበረሽ አይደለም ማለት ነው። እኔ አሁን ቀኑን እየደበረሽ ከሆነ 15 ቀንሽን ሞተሽ ዞር ዞር ማለት ትችላለሽ ማለት ነው መኪናውን ይዘሽ። አሊያም ግን አንድ ወር እንግዲህ እየመጣሽ ሞተሯን ብቻ እያሞቅሽ ወደ ቤት ትገቢያለሽ ማለት ነው። እሺ ለማንኛውም ፋሚሊዎቼ ወደ እናንተ ደግሞ ስመጣ ሁላችሁም ይሄንን ቪዲዮ ከመጨረሻው እያያችሁት አብራችሁ ስለነበራችሁ ከልብ እናመሰግናለን። ይህ መኪና የኛ ብቻ ውጤት አይደለም የእናንተም ጭምር ነው። ዛሬ ላይ ስለሰራው ነው ይሄንን ነገር ማድረግ የቻልኩት ለሩታዬ ማለት ነውና ሁላችሁም ከጎኔ የሆናችሁ ቪዲዮዎችን ላይክ የምታረጉ ቪዲዮዎችን የምታዩልኝ ሙሉ የኔ ውድ ፋሚሊዎች ከልብ አመሰግናለሁ። እግዚአብሔር ያክብራችሁ። እናንተንም እግዚአብሔር ያሰባችሁትን በሙሉ ያሳካላችሁ። እናት አባታችሁን ይጠብቅላችሁ። ወንድም እህታችሁን የሚጠብቅላችሁ ከልብ ነው ማመሰግነው። በብዙ መንገድ የምታግዙ ወንድሞች እህቶች ያላችሁ ይሄንን ቪዲዮ የምትከታተሉና ለእናንተ ትልቅ ሪስፔክት አለኝ። እግዚአብሔርን በቃ ፈጣሪ ያክብርልን።
እድሜ ጤናችሁን ያብዛው፣ ኑሩልን። የሰው ልጅ ዋናው ጤናና እድሜ ነው እና ሙሉ ጤናና እድሜ ይስጠን፣ ለሁላችንም ያቆየን እና ቀስ በቀስ ብዙ ነገሮችን የምናየው ይሆናል። እኛም ላይፋችንን ዴይ ቱ ዴይ ወደ እናንተ እያቀረበን ከኛ የሚጠቅማችሁን እየወሰዳችሁ ማይጠቅማችሁን ደግሞ እያስወጣችሁ እንግዲህ አብራችሁን እንደምትኖሩ ተስፋ አደርጋለሁኝ። እንግዲህ ዛሬ ቪዲዮአችን ይህንን ይመስል ነበረ። አንድ ጊዜ ለኦዲየንሶቻችን ተረብና እናመሰግናለን።